አባት ባላሻራ ያክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ሴማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቼው ግርማ። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ሆይ? በዛሬው ዕለት ይዤላችሁ የምቀርባቸው አሁንም ቁም ነገሮችን ሰብሰብ በማድረግና እውነታዎችን ወደ እናንተ ማድረስ ነው። ከዛ በፊት ግን ባለፈው ስናቀርብ በተለይ የተነሱ ነጥቦች አሉ። አንደኛው የብአዴን መፈራረስ ጉዳይ በተመለከተ አካሄዱን ከነ ኦሮሞማ ጋራ ወይም ከነ አብይ ጋር ያለውን ሁኔታ ለማሳየት ሞክረናል። የኤርትራን ጉዳይ አጀንዳ ለማድረግ የተሄደበትን ጉዳይም ለመዳሰስ ሞክረናል። በአእምሯችሁ ውስጥ እንደምታስቀምጡት ተስፋ እናደርጋለን። ስለዚህ የኦሮሞ ፖለቲከኞች ደግሞ እያከናወኑ ያለው ተግባር የተለያዩ ነገሮች ቢኖሩም በዋናነት ግን አብይን አስወግደን ከፋኖ ጋር መደራደርና የሽግግር መንግስት ማቆም የሚል ወቅታዊ እንቅስቃሴያቸው ግን ምስጢራዊ መሆኑን ለማውጣት ሞክረናል። ይሄ የተጨበጠ ጉዳይ ነው፣ እውነታ ነው። ይህን ጉዳይ ህዝባችን እንዲያውቀውና ፋኖችም እንዲረዱት በየአቅጣጫው ያለው ፋኖም ጉዳዩን እንዲያውቀው ለማድረግ የፈለግንበት ጉዳይ ዝግጅት ከወዲሁ እንዲያደርግ ከማሰብ አኳያ ነው። በውጭም ያለው አማራ ምን እየተካሄደ እንደሆነ በዋናነት የሚካሄዱ ነገሮችን እና አብይ ለአጀንዳ ማስቀየሻ የሚያከናውኗቸውን ነገሮች ብቻ በማየት ሌሎች የሚሰሩ ነገሮች ላይ ቀዝቀዝ እንዳይል ያሉትን እውነታዎችና ነጥቦች ማስጨበጥ ስለሚያስፈልግ ነው ያንን ለማቅረብና ፋኖ በሽግግር መንግስት በመግባት ብቻ ነው ወይ ሊገላገል የሚችለው? ያስ ችግሩን የአማራን የህልውና ችግር ይፈተዋል ወይ የሚለውን ከወዲሁ እንዲያስቡበት እንዲወያዩበት ነው የታሰበ ጉዳይ ስለሆነ አብይ ካልቀደማቸው ሊያስወግዱት እንደሚችሉ በእርግጠኝነት እየሄዱ ያሉበት ጉዳይ እንዳለ ነው። ግን አብይ ይቀድማል አይቀድምም፣ እነሱ ይቀድሙታል አይቀድሙትም የምናየው ይሆናል። ስለዚህ የመቀያየር ስራዎችን ማዕከላዊ መንግስት በሚባለው ላይ የመቀያየር ስራዎችን በሚገባ እንደሚቀያይረውና ግልብጥብጡን ሊያወጣው እንደሚችል ይጠበቃል። በከፍተኛ ጥርጣሬ ውስጥ በመሆኑ የአብይ ስጋቶች በሚል ያቀረብናቸው ነገሮች አሉና እንደ ቀላል እንዳታዩዋቸው ተመልካቾቻችን። ከዛ እንግዲህ የዛሬ ጉዳያችን አፋር ክልል በሚባለው ያለው የጦርነት እውነታ ነው። አፋር ክልል ጦርነት በዚህ ወጣ ገባ ዘለለ የሚባል ነገር እየሰማን ነውና እሱን እውነታውን ማስቀመጥ ስለሚያስፈልግ በተጨባጭ ጉዳዩን ከሚያውቁት ወይንም ጉዳዩን በቅርበት የአካባቢ ሰው ከሆኑት ሰዎች መረጃዎችን ይዘን ነው ወደ እናንተ ብቅ ያለውና ይሄንን የምናካፍላችሁ ይሆናል። እንደ ሚዲያ ያለውን ነገር ይዘን ወደ እናንተ ብቅ እንላለን። እውነታውን በትክክል ህዝብ ማወቅ ስላለበት አማራውን ማወቅ አለበት፣ አጠቃላይ ኢትዮጵያዊው ማወቅ አለበት። በየትኛውም የብሔረሰብ አስተላለፍ ያለው ሁሉ እንዲገነዘብና ራሱን ማዘጋጀት እንዳለበት ማሳወቅ አለብን። ስለዚህ ከዛ አኳያ እሱን የምናነሳው ይሆናል።
በመቀጠል ልናነሳ የምንችለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶችና የአማኙ ሕዝብ ድንዛዜ እጅግ የሚያስቆጭ ነው። እጅግ የሚፈትን ነው። የመጨረሻው ደረጃ ላይ ተደርሷል። ይሄንንም አንስተን የምንነጋገርበት ወይንም ሐሳቡን በስፋት እናቀርባለን። ስለዚህ ይህንን በምናቀርብበት ሰዓት የተለያዩ ግንዛቤዎች ይኖራሉ። በዓለም ዙሪያ በየትኛውም በሶሻል ሚዲያውም በሚዲያዎችም እና የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚያንገበግባቸው ክፍሎች አንዳንዶች የሚዲያ ሰዎችም በሚገባ ጉዳዩን ያቀረቡት ነው ያለው። ይሄንንም በእውነቱ እንዴት ነው እያየነ ያለን የሚል ይሄን የምንዳስስ ይሆናል። ከዛ በፊት ግን ማየት የሚገባን አንዳንድ ነገሮች አሉ። ወቅታዊ ሁኔታው በዚህ በውጭ ሀገር አማራ ምን እያከናወነ ነው፣ አማራ ምን እየሰራ ነው የሚለውን ትንሽ ማስታወቂያዎችን ደሰስ አድርገን አይተን ብንመለስ መልካም ነው። ይህም ማለት በቅርቡ ዓለም አቀፍ የአማራ ማህበራት ህብረት በከፍተኛ ደረጃ ተቃውሞዎችን እልቂቱን አስመልክቶ እያቀረበ ነው ያለው ለዓለም ህዝብ። በየትኛውም አቅጣጫ መሪዎችም ህዝቡም ሊያቀው ይገባል ብሎ ይህን ነገር በመተባበር እየሰሩ ነው ያሉት። ስለዚህ ይህን እየተባበሩ እየሰሩ ያሉትን ጉዳይ ደግሞ ሁልጊዜም ቢሆን ደጋግመን ማየት፣ ደጋግመን መረዳት፣ ደጋግመን ማስረዳት ስለሚኖርብን ለተለያየ ክፍል አሁንም ይህንን ጉዳይ ሌሎቻችሁስ ምን እያረጋችሁ ነው ብሎ ለማሳየት እንደው እንትኖችን የሚወጡ ማስታወቂያዎችን ማየቱ ተገቢ ነው። እንግዲህ በለንደን ተካሂዷል፣ በጀርመንም ተካሂዷል፣ በሌሎች አካባቢዎች በስዊዘርላንድ፣ በሆላንድ፣ በሌሎችም ወደ አሜሪካም የሚካሄዱ የጋራ የሆኑ እንቅስቃሴዎችን የበለጠ ማጎልበትና ማጠናከር በጋራ መስራት ስለሚጠይቅ ንጹህ በሆነ መንገድ ለአማራ አንድነት የሚያስፈልጉ መስዋዕትነቶችን መክፈል ተገቢ ነው። ይሄ የግለሰቦች እንቅስቃሴ ጉዳይ ሊሆን የሚገባው አይደለም። አጠቃላይ አማራ እንደ አማራ እንዲመጣ ግንባር ቀደም አርአያ ሆኖ ማሳየት ያስፈልጋል። ስለዚህ ይህንንም አስመልክቶ እየሰሩ ላሉት ጠንክረው ሌት ተቀን እንቅስቃሴ ለሚያደርጉት ሁሉ የአማራ ማህበራት አጠቃላይ ከባድ ምስጋናችን ከማማ ሊደርሳቸው ይገባል። አጠቃላይ አማራ ጠንክሮ የሚወጣበትን አማራ በጥንካሬ ሊገሰግስ የሚችልበትን ከፍተኛ የሆነ እንቅስቃሴ የሚያደርጉ እጅግ የተከበሩ ክፍሎች አሉ በተለያየ ሀገር ላይ። እነዚህ ሊደነቁ ይገባል። ማንም እንኳ ባያደንቃቸው ቢያንስ በእግዚአብሔር ዘንድ ይከበራሉ። ምክንያቱም የሰው ልጅ በእግዚአብሔር አምላክ ወይንም አምሳሉ የተፈጠረውን የሰው ልጅ እልቂት ነው የተቃወሙ ያሉት። ይሄ እልቂት ዓለም አውቆት ሊቆም እንደሚገባ ማንኛውም የዓለም ሕዝብ በራሱ ላይ ቢደርስ እንዲህ አይነት አሰቃቂ ነገር እንደማይችለው ሁሉ በሌሎች ላይ እየተፈጸመ ያለውን በተለይ መንግስታት ደግሞ ድጋፋቸውን ማቆም እንዳለባቸው፣ የሚሰጡትን ድጋፍ የለም በቃ ማለት እንዳለባቸው በጻፏቸው ህገ መንግስቶቻቸው ውስጥ የሰብአዊ ጥሰትን በተመለከተ ሊያከብሩ እንደሚገባቸው እንዲሁ እንግዲህ ኢትዮጵያ እነሱ በሚፈልጉት መንገድ ስላልሆነች ኢትዮጵያ ውስጥ ያለው የሰው ልጅ እልቂት ምንም እንዲሁ አድበስብሰውት ማለፍ እንደማይገባቸው ማሳየት ስለሚገባ እሱን እንግዲህ በማየት ደረጃ ተገቢ ነውና እስቲ መጀመሪያ የሚሰራጨውን ማስታወቂያውን አይተን እንመለስ። የአማራ እናቶች እንባ ዓለም አቀፍ የተቃውሞ ዘመቻ በአማራ ህዝብ ላይ እየደረሰ ያለውን የአመታት ለከት የለሽ ሰቆቃ
የግፍ ሞት፣ መፈናቀል፣ ስደት፣ እስርና እንግልት ለመቃወም ብሎም ለዓለም አቀፍ ማህበረሰብ ለማሳወቅ የተጠራ ሰልፍ ባለፈው ኦክቶበር 26 2025 በለንደን የአማራ ህዝብ ስቃይ ግድ የሚላቸው ስለ ሰው ልጅ የሚቆረቆሩ እልፎች የተገኙበት ታላቅ ሰላማዊ ሰልፍ ተደርጓል። የአማራ እናት እንባ ዘመቻ ኦክቶበር 26 እስከ ኖቬምበር 26 ቀጥሏል። በፍራንክፈርት በኖቬምበር 8፣ ዘሄግ በኖቬምበር 12፣ ሚኒሶታ በኖቬምበር 16፣ ጄኔቫ በኖቬምበር 21 ታላላቅ የተቃውሞ ሰልፎች ተዘጋጅተዋል። በቦታው ተገኝተው በመከራው ውስጥ ያለውን ወገኑን ድምጽ ይሁኑ፣ ግፍንና ግፈኞችን ይቃወሙ። ዝምታ ሰላምን አያመጣም። ተግባር የሰላም የፍትህ መረማመጃ መንገድ ነው። ዓለም አቀፍ የአማራ እናቶች እንባ የተቃውሞ ዘመቻ አዘጋጅ ዓለም አቀፍ የአማራ ማህበራት ህብረት። Auf Amara Zivilisten. Auf Amara Zivilisten. Schluss mit der Zerstörung von Krankenhäusern, Schulen, Kirchen und Moscheen. Entlasst alle politischen Gefangenen, Journalisten, Menschenrechtler, Studenten und Anwälte. የአማራ ልጆች የገባቸው የሚቆረቆሩ በየትኛውም አቅጣጫ አስተዋጽኦ እያደረጉ አሉ ያለው ህዝባችን በውጭ ሀገር የሚኖረው ህዝባችን ተባብሮ ቢንቀሳቀስ እጅግ ታምር እንደሚሰራ ምንም ጥርጥር የለንም። ይሰራል። አሁን እየተካሄደ ያለው በተለይ በዓለም አቀፍ ደረጃ መንቀሳቀስ ስለሚያስፈልግ ሁሉም በጋራ ወደ አንድ ሊመጣ የሚችልበትን እየተነጋገረ ማድረግ ይገባዋል እንላለን። ዓለም አቀፍ የአማራ ማህበራት ህብረት ጥሩ በቅርቡ የተቋቋመ ነው። ጥሩ ጅማሬ ነው። ጥሩ እንቅስቃሴ እያደረገ ነው ያለው። አስተያየት የሚሰጡን የተለያዩ የብሔረሰብ ክፍሎች አስተያየትን የሚሰጡን አሉ። ምንድነው የሚሉት? አማራው አንድ ከሆነ ያልቃል ይላሉ ራሳቸው። እኛም እንላለን፣ እኛም እናውቀዋለን። አማራ አንድ ከሆነ ችግሩ አንድ መሆኑ ብቻ ነው እንጂ ጀግንነቱን ምኑን ሁሉን ነገር ለህዝብ ለአገር መቆሙን ለደቂቃም የማይጠራጠሩ በእውነት ጥሩ ሰዎች አሉ በየቦታው ከተለያየ ብሔረሰብ። ግን እኛ ጋር መጨረስ የሚገባንን ሂሳብ ወይንም ስራ አለመጨረሳችን መሆኑ ይታወቃልና በእርግጥ ይሄንን በየቦታው እየተካሄደ ያለው ከእንግሊዝ ጀምሮ በተለያዩ በጀርመን፣ በሆላንድ፣ በፍራንክፈርት፣ በስዊድን ወደ አሜሪካም እንዲሁ ሌሎችም ጋር እንግዲህ ወደፊት እየተዘረዘረ የሚሄድ ጉዳይ ነው ብዬ አምናለሁኝና በእጅጉ ሰልፍ እያደረጋችሁ ያላችሁት ተቃውሞ እያሰማችሁ ያላችሁት ወገኖቻችን ልትከበሩ ይገባል። በርቱልን። የሚያስፈልገው ይሄ ነው። ራሱ አንድነቱ ወደ አንድ አቅጣጫ መሄዱ የሚገፋፋችሁ ይኖራል። አንድ ላይ እንዳትቆሙ የሚያስብ ክፍል ይኖራል። ይህም ሁሉ በጣጥሳችሁ ፊት ለፊት ወጣችሁ መስራታችሁ እጅግ ተገቢ ነው። ደግሞ ፊት ለፊት ሲሰራ ለማንም አይደለም፣ ለአማራ ነው። ለአማራ እስከሆነ ድረስ ችግሮች ካሉ እነዛን ችግሮች ጠላቶቻችን በከፍተኛ ደረጃ ገንዘብ እያፈሰሱ ስለሆነ ብአዴን በከፍተኛ ደረጃ ስራ እየሰራ ስለሆነ እሱን በጣጥሳችሁ ማለፍ የእናንተ ኃላፊነት ነው። መነጋገር ያስፈልጋል። አንድ ጉዳይ ሲኖር ነገሮችን ወደ ባሰ ጉዳይ ሳይሆን
በተለይ የጋራ ስራ ላይ በጋራ ማተኮር ያስፈልጋል። ለልዩነት ፈጣሪዎች በሩን አለመክፈት እና በዚህ ይህንን አስመልክቶ እየሰራችሁ ያላችሁት ልትመሰገኑ ይገባል። በርቱልን 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 ነው የምንለው። ቀላል አይደለም። ይሄንን ማየት ብቻ እኮ ከብዙ ነገር መቆጠብም ይቻላል። ስለዚህ ህብረታችሁን ማጠንከር ያስፈልጋል የሚል እግረ መንገዱን መናገር እፈልጋለሁ። በእርግጥ ይሄ የጄኔቫ ማንትን ነው ማስታወቂያው ነው የስብሰባ ምንት የሰላማዊ ሰልፉን በተመለከተ የሚያወጡት ፖስተር በእጅጉ ጥሩ ነገር ነው። በርቱልን ነው ጄኔቫዎች፣ በጣም በርቱ። የአማራ እናት እንባ በጣም ታላቅ ዓለም አቀፍ ተቃውሞ ነው። ይሄንን የተለያዩ ማህበራት በአንድ ላይ ቆማችሁ የተለያየ ማህበራት በጄኔቫ የምትገኙ ምንም ይሁን ምን በምንም አደረጃጀት ቁሙ፣ ግን እንደተበደለ ህዝብ ሌሎቻችሁም ከአማራ ውጭ ያላችሁም አማራን እንደዚህ መሆኑን በማየት ወደ የአማራን እንቅስቃሴ መደገፍ እና አለናችሁ ከጎናችሁ ነን ማለት ለነገው ታሪካችን በእጅጉ የሚያስተሳስረን ስለሆነ በርትቶ መነጋገር መሰባሰብ ይጠይቃል። ከአማራ ውጭ ያላችሁም ይሄን ልታከናውኑት ይገባል ባይነን። ዘሄግ ወይንም ኒዘርላንድ እነሱም በዚህ አይነት መንገድ እየሰሩ ያሉበት ጉዳይ ነው። በርቱ ተበራቱልን ልንል ይገባልና ፖስተሮችን በማየት ጊዜውን ሰዓቱን ምኑን ማወቅ ነው። አጠቃላይ ስልኮች ምኖች የተቀመጡትን በያላችሁበት ሀገር ላይ እየደወላችሁ እውነተኛ ከሆናችሁ ከነሱ ብቻ መጠበቅ አያስፈልግም። ተሳታፊው ህዝቡ ራሱ በዛ የሚኖረው አማራም ወይንም አማራን የሚደግፈው ክፍል የት ነው ቦታው፣ እንዴት እያደረጋችሁ ነው፣ አለናችሁ፣ እንገናኝ፣ እንመጣለን ማለት ተገቢ ነገር ነው። የጎደላቸውን ለመሙላት መተባበር ትልቅነት ነውና ይሄ አማራ ለህልውናው እየከፈለ ላለው አጠቃላይ እንቅስቃሴ በእጅጉ ከጎናችን ከአማራ ጎን መቆም በነገው አብሮነት በነገው አጠቃላይ ጉዞ ላይ ጥሩ የሆነ አሻራ ስለሚኖር ይሄንን በእውነቱ እንድታስቡት ነው። ማንኛውም አማራም ሆን ከአማራ ውጭ ያላችሁም ይሄንን ልታስቡበት ይገባልና እንደው ልናስታውሳችሁ ብለን ነው። በፍራንክፈርት ያው ተካሂዷል። ፍራንክፈርቶች በእጅጉ ልትመሰገኑ ይገባል። ያደረጋችሁት ነገር በርቱልን። መሰባሰብ ተገቢ ነው። ሰብሰብ ብላችሁ የተለያዩ ማህበራት ሰብሰብ ብላችሁ ያከናወናችሁት ነው። መበረታት ያስፈልጋል። በዓለም ላይ ጠንካራ እናርገው። ምሳሌ ሌሎችን እስኪ ማን ነው ምሳሌያችን ብለን እንመልከት፣ እናጠንክር። ለየብቻ የሚሆን ነገር አይደለም። ለየብቻ እንኳን የሀገርና የህዝብ ይቅርና ድግስ የግል ድግስ እንኳ ለብቻ የሚያስተናግደው ክፍል አይኖርም። ለብቻ አይደለም። ጎረቤቱ ዘመድ አዝማዱ ምኑ ተረባርቦ ነው አንድን ወቅታዊ ድግስ እንኳ ድግስ የሚያደርገው። እንዲሁ የጨዋታውን እንኳ ማለት ነው። እንኳን እልቂትን አስመልክቶ፣ እንኳን ጭፍጨፋን አስመልክቶ፣ እንኳን መታረድን አስመልክቶ፣ እንኳን የቤተ ክርስቲያን መቃጠልን አስመልክቶ ይህም ሁሉ እስራትን ግፍን በተመለከተ በጋራ መቆምን ይጠይቃልና ይሄን በርትታችሁ እንድትቀጥሉልን ነው አደራ የምንላችሁ እንደ ሚዲያ። ስለዚህ በርቱልን ከማለት ውጭ እኒህን እናት ማየት ነው። እኒህ እናት ልጃቸው ምንድነው የሆነችው? ምንድነው የሆኑት እነዛ ልጆች? ምንድነው የደረሰባቸው እነዛ ህፃናት ወጣቶች? እሱን ለእናንተ መንገር በእውነቱ ለቀባሪው ማርዳትን የምታውቁት በመሆኑ በርትታችሁ በጋራ እንድንቆም ነው እንግዲህ የኛ አብረን በርቱልን ስንል እንደ ጥሪም የአማራ ጉዳይ ሁላችንም ስለሚመለከተን
በርቱልን የማለት ጉዳይ ነው። እልቂቱ እንዲቀላል አይደለም፣ በየአቅጣጫው ያለው እልቂት እና ይሄን አስመልክቶ በርቱልን ለማለት ነው። ከዛ ባሻገር ወደ ምንሄደው ወደ አፋር ክልል በሚባለው ያለውን የጦርነት ሁኔታ ነው ልናይ የምንችለው። አፋር አካባቢ ምንድነው እየተካሄደ ያለው? ምንድነው እየተሰራ ያለው? እሱን ማየት ይገባናል። በደንብ ማየት ስለሚገባን እሱ ላይ ልንነጋገርበት ጠበቅ አድርገን ልናየው ይገባል። አፋር ላይ እየተካሄደ ያለው የጨዋታ ጉዳይ ነው። ምናልባት ከዛ በፊት አንድ ነገር በጋራ እንመልከተው፣ በጋራ እንየውና ስለ አፋር ጉዳይ እንመጣበታለን። ከዛ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን ሁኔታ እናያለን። ግን ከዛ በፊት ታየ ደንደዓ ምን ነበረ ያለው? ታየ ደንደዓ ያለውን እስኪ ትንሽ ሰምተን እንመለስ። እንዲመታ ሰሜን ዕዝ እኛ ነን በሴራ ያደረግነው። ያ ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ የነሱ ነው። የኛን ሰዎች ማስገባት አንችልም። ስለዚህ ከዛ ለማውጣት እና የራሳችንን መዋቅር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበረ እና እኛ ነን ያደረግነው ብሎ በራሱ አንደበት እኔ ባለውበት 2500 ሰዎች ፊት ለፊት ይሄን ተናገረ። ከዚህ አንፃር ያገኘናቸው ውጤቶች ምንድናቸው? በዚህ ጉዳይ ገብተን ምንድነው ያሳካ ነው የሚል ነገር ቢነሳ ከሁሉ በላይ መከላከያን ሀገራዊ ቁመና ይዞ ጠንካራ ሆኖ እንዲገነባ በምንም መንገድ የማይገኝ መልካም እድልና ልምድ ተገኝቷል። መልካም እድል ከዚያ በፊት በነበረው ሁኔታ እኮ ብታቅድ ምንም ነገር ብታስብ የጥፋት ኃይሉ እኩል ስለሚሰማ ምንም ስራ መስራት አይቻልም ነበር። የሚያጠፋውም የሚያለማውም አንድ ነው። ሲፈናቀል የምታሰማራው ኃይል ግማሹ ያያላየው የሚል ነው ወይም የቅዱ አካል ነው። በዚህ ምክንያት መከላከያን ለማደራጀት ለማጠናከር እድል ተገኝቷል። በእውነት አብይ የኢትዮጵያን ሕዝብ ሾርት ሚሞሪ እንዳለው አድርጎ አስቀምጦታል። ከዚህ በፊት ትዝ ይላችኋል ብዬ አስባለሁ። ምንም ወደኋላ ሄደን ማሰብ የማንችል ወይም ማስታወስ የማንችል አይነት በማድረግ የሚያስቀምጠው ይህንን እየተጠቀመ በፍጹም የነገን ጉዳይ እንዴት አድርጎ እንደሚገልጸው እንዴት እንደሚሆን አይተናል። የሀገር መከላከያ ተብሎ የነበረውን ትግራይ ላይ ትግራዮች ጨፈጨፉት በማለት እንዴት አጠቃላይ ሁሉም እንዲነሳ የተደረገውን ጥሪና የተደረገውን ጦርነት ዓለም አቀፍ ሁኔታው ሁሉ ጣልቃ ገብቶ ጉዳዩን ሊዳኝ እስከሚችልበት ደረጃ ሊያደራድር እስከሚችልበት ደረጃ ድረስ የተደረሰውንና ዓለም አቀፍ እርዳታዎች መግባት መቻል አለባቸው ተብሎ ሁሉ የድሮን ጭፍጨፋዎችና የትግራይ የህወሓት አመራሮችን የድሮን ጭፍጨፋ አጠቃላይ እኒህ የመሳሰሉ ነገሮችን ሲከናወኑ አይተናል። ታላቅ ነው። በጣም ዋሾ ስለሆነ አብይ በጣም ዋሾ ስለሆነ ብዙ ነገር ስለውሸቱ ይሄ ነው ብሎ ለመናገር እጅግ እንደ አንድ መሪ ይቀፋል። በኢትዮጵያ ደረጃ እጅግ የሚያሳፍር በአንደበቱ በሚናገረው ውሸት ብቻ በመሆኑ እጅግ የሚያሳፍር መሪ ነው። ምናልባት የመጀመሪያው ሆይታ ይፈጸማል ብሎ ተስፋ ያደረገ ህዝብ ሚሊየንስ ነበረ። ተስፋ ነው ያደረገው። ስንኖር ኢትዮጵያ ስንሞት ኢትዮጵያዊ ነው እንደዚህ ብቻ በትክክል ላልለው እችላለሁ ሲል የብዙ ሰዎችን ቀልብ ነበር የገዛው የወሰደው በወቅቱ። ምክንያቱም በህወሓት በደል በቃኝ አንገፈገፈኝ ብሎ ስለነበረ ህዝቡ እሱ የሚናገረው ነገር በወቅቱ እጅግ በቃ ተቀባይነቱ ከፍተኛ ነበር።
ካንተ በፊት ልሙትልህ መስቀል አደባባይ ላይ ካንተ በፊት እኔ ልሙትልህ ብሎ የሞተ ወጣት ነው ያለኩ። ጥይት ቦምብ የረገፈበት ወጣት የተጣለበት ወጣት ነው። ያን እንኳ ከምንም የማይቆጥር ሰው ነው። ስለዚህ ትግራይ ላይ በደባ በሴራ እንዴት ሰራዊቱን ሊመታ የሚችልበትን ሁኔታ እንዳመቻቸና ከዛ በኋላ አሁን ግን ይሄ ሰራዊት የኢትዮጵያ መከላከያ የሚባለውን በሚገርም ሁኔታ በጥሩ ሁኔታ ማዋቀር እንደሚቻል ያስቀምጣል። በጥሩ ሁኔታ ማዋቀር እንደሚቻል ለምንድን ነው? በትግራዮች ተይዞ ነበረ። አሁን በኦሮሞማ እናስይዘዋለን። ምክንያቱም በእነሱ ተይዞ ስለነበረ አስቸጋሪ ነው። ያ አይነት ሁኔታ ካልተፈጠረ እዛ ውስጥ ሰግስገን ለማስገባት ችግር ነበረው ነው። ስለዚህ የኢትዮጵያ ጉዳይ አልነበረም፣ ወይንም የመከላከያን ጉዳይ በተመለከተ አልነበረም። ሂሳቡ አጠቃላይ የነበረው ኦሮሞማ እንዴት ከትግራዮች ለውጦ በራሱ መያዝ የሚችልበት በምን ደረጃ ነው? ሰራዊቱ ሲበተን፣ ሲታሰር፣ ሲገደል፣ ሲሳደድ መሆን መቻል አለበት። ስለዚህ ያንን ፈጽሞታል። በተግባር ያደረገውን ነው። ታየ ደንደዓ አስቀምጦታል። አብይ ተናግሮታል። እንግዲህ 2500 ሰው በተሰበሰቡበት እንደዛ ከገለጸ ምን ያህል ጨካኝ እንደሆነ መለዮ ለብሻለሁ የሚል ሰው ነው። መለዮ ለብሻለሁ የሚል ሰው መለዮ በለበሰው ሰራዊት ላይ ያደረሰው እልቂት ቀላል አይደለም። በራሴ ሰራዊት በሚለው ማለት ነው። ያ ሰራዊት መኮንኖችን መርጦ እኮ መያዝ ይችላል አይደል እንዴ? ያንን ወንጀል ሳይሰራ ያንን አረመኔነት ሳይፈጽም ማዕረግ ያላቸውን እኮ ማንሳት ይችላል። እንዲህ የፍራቻ መጠኑ ጣራ የደረሰ ሆኖ ነው እንጂ በተለያየ መንገድ አመራሮችን እኮ ዞር ማድረግ ያ ሁሉ ሰራዊት ያ ሰራዊት እግረኛ ሰራዊቱ እንደዚህ አይነት ጉዳይ ውስጥ ሊወድቅ አይገባውም ነበር። እንደዛ ነው ያደረገው አረመኔነቱ። ይህንን ለምንድን ነው ማነሳው? አሁን አፋር ክልል የተፈጠረው ሁኔታ እያንዳንዱ ህዝብ ማወቅ ያለበት እኔ በሚገባ ከአፋር ተወላጅ ጉዳዩን ከሚያውቅ ከህወሓት ጋር ትግል ካደረገ ሰው ጋራ እና አሁን ያለውን የአፋር ንቅናቄን አስመልክቶ ግንኙነት ያለውን ሰው ለማነጋገር ሞክሬያለሁ። ይህን ጉዳይ እንዴት ታየዋለህ ብዬ ጠይቄዋለሁ። ምንድን ነው እዛ ያለው ጦርነት የሚል። ስለዚህ በሚገባ ጉዳዩን የሚያውቅ ጉዳዩን አብሮ ከህወሓት ጋርም በትግል ዘመን ውስጥ የነበረ ሰው በመሆኑና እንደገና አሁንም ያለውን የአፋርን ጉዳይ ለነጻነት የሚዋጉትንም የሚያውቅ በመሆኑ በተለይ ሐጅ ኢብራሂም ኡስማን አልዩ አሁን ያለውን የአፋርን እንቅስቃሴ እየመራ ያለው ክፍል ማለት ነው። ይሄ ሰው እንግዲህ በነበረው በስልጣን ደረጃም እንደቆየ ይገልጻል እና ሐጅ ኢብራሂም ኡስማን አልዩ የአፋርን እንቅስቃሴ በተለይ ከብልጽግና ውጭ ያለውን እንቅስቃሴ እየመራ የሚገኝ ክፍል ነው። የአፋር ውስጥ ያለ ነው፣ የታጠቀ ኃይል ነው። ከነዚህ ጋርም ግንኙነቱ ጥብቅ የሆነ ሰው ማለት ነው። መረጃውን በሚገባ አስቀምጦልኛል። ከዚህ በፊትም ስለሚያውቀው እያንዳንዱን ነገር ማለት ነው። እዛም ያኔም በህወሓት ጦርነት ጊዜም ኢትዮጵያ ውስጥም ስለነበረ ያለውን ሁኔታም በየጊዜው ስለሚከታተል ገልጾልኛል። ስለዚህ ጦርነቱ በምንም ተአምር የትግራይ ሰራዊት የኢትዮጵያን ሰራዊት ለመውጋት ጦርነት አላደረገም። ምንድነው የተከናወነው? ልብ ብላችሁ በደንብ ስሙኝ። ምንድነው የተከናወነው? በአፋርና በትግራይ መካከል ላይ ማለት የወሰናቸው አካባቢ ላይ በተለይ ዞን 2 መጋሌ ወረዳ ቶንሳ ቀበሌ ይባላል። አካባቢው ቶንሳ ቀበሌ የሚባል አካባቢ ነው። መጋሌ
የወረዳው መጠሪያ መጋሌ ነው። ዞን 2 የሚባል ነው። አጠቃላይ ዞን 2 ተብሎ ወረዳው መጋሌ ወረዳ ይባላል። እዛ ቶንሳ ቀበሌ አካባቢ ላይ እነኚህ የትግራይ ተቃዋሚ ነን የሚሉ በነ አብይ የሚደገፉ በነ ጌታቸው ረዳ የሚደገፉ እዛ ሰፍረዋል። እዛ ሰፍረው አልፎ አልፎ ወደ ትግራይ አካባቢ ላይ የመተኮስ ሁኔታዎች አሉ። ለአፋሮች ምንድነው ተገለጸልኝ? አፋሮች ውጡልን፣ እዚህ ምን ትሰራላችሁ? የአፋር ሽማግሌዎች ጥያቄ አቅርበዋል። ውጡ፣ እዚህ ምን ትሰራላችሁ? ይሄ የአፋር ጉዳይ ነው። እኛ ከማንም ጋር መጋጨት አንፈልግም። ስለዚህ ውጡልን ቢሏቸው አንወጣም ነው ያሉት። አንወጣም ሲሉ ምንድነው የተደረገው? መጨረሻ ላይ ህዝቡ አይ ህዋቶችም ወይንም ቲዲኤፍ ጥያቄውን አቅርቧል። አፋሮች እኛ ከናንተ ጋር ግጭት የለንም፣ ምንም ከናንተ ጋር መጋጨትም አንፈልግም፣ ግን ይሄ ጉዳይ ወደኛ ጥይት እየተተኮሰ ስለሆነ እናንተ ልታስወጧቸው ይገባል። ካላስወጣችኋቸው ወይ ለኛ ፍቀዱልን። ስለዚህ ይሄ ጉዳይ ካላስወጣችሁ እኛ ለራሳችን ስንል በእነሱ ላይ የራሳችንን እርምጃ እንወስዳለን የሚል ነው። እውነታው ማለት ነው። እውነታው ይሄ ነው ያለው እውነታ። ስለዚህ ምን ተፈጠረ? እነሱ እየተኮሱባቸው ስላስቸገሩ መጀመሪያ የሀገር ሽማግሌዎችም ሆኑ እዛ አካባቢ ያለው የአፋር አስተዳደር ሰው እንዲወጣ በቃ እነዛ እንትን የሚሉ ከሆነ እኛ አይመለከተንም፣ የአፋር ሰው መጎዳት ስለማይኖርበት ሰው መውጣት አለበት ብለው አስወጡ። የሚያበረታቱ ግን እነማን ናቸው? እነ አብይ እነ ጌታቸው ረዳ የሚያበረታቱት ጉዳይ መሆኑን ማወቅ ያስፈልጋል። ያ የትግራይ ልጆች ናቸው። አፋር ውስጥ ያሉት የትግራይ ልጆች ናቸው። ወደ ትግራይ የሚተኩሱት የሚያበረታቱ ከጀርባ እነማን ናቸው? እነ ጌታቸው ረዳና እነ አብይ አህመድ ናቸው። ስለዚህ የአፋር ነዋሪዎች ከተማውን ያንን አካባቢ በተለይ ቶንሳ ቀበሌን ለቀው ወጡ። ሰው ለቆ ሲወጣ ትግራዮች ቀጥታ በተኩስ ሲሄዱ እነኛ የሚመቱ የተወሰነ ሲመቱ አመልጠዋል። ከዛ በድሮን የእነ አብይ በድሮን ማጥቃቱን ጀመሩ። የተካሄደው ሁኔታ ይሄ ነው። የድሮን ሽፋን ሰጥቷል አብይ። የተከናወነው ሁኔታ ይሄ እንጂ ከማንም ጋራ ትግራዮች ለመውረር ብለው እንዳልመጡ አፋሮች ይናገራሉ። ትክክለኛ አፋሮች በፍጹም ለወረራም አልመጡም። አፋርንም በአፋር በኩልም ጦርነት ማድረግ አልፈለጉም። ቀጥታ ነግረውም ነው አስወጡልን እነኝህን ሰዎች ብለው ነው ያከናወኑት። ይህም ጉዳይ ሊፈጸም ስላልቻለ አፋሩ ራሱ ለቆ ወጣ። የምትፈልጉትን አርጉ፣ እናንተ የምትፈልጉትን አርጉ፣ እኛ እንወጣላችኋለን። ወጣ ያፋር ሰው፣ እነሱ የሚያደርጉትን አደረጉ። ይሄ ነው የተከናወነው። በዚህ ንዴት አብይ በድሮን ትንኮሳ አድርገዋል ማለት ነው። ስለዚህ ከትግራይ ጋር ጦርነቱን ለማባባስ ትንኮሳ አድርጓል። ምንድነው ትንኮሳው? ቀልቡን ወደዛ የዚህ የፋኖን እንቅስቃሴ አሁንም ቢሆን በተለያየ መንገድ ወደ ሌላ አቅጣጫ ለመውሰድ ነው። የአብይ ወታደራዊ ኃይል በምንም ታምር የኦሮሞማ ወይንም የኦሮሞ ክልል ልዩ ኃይል በምንም ታምር ሄዶ ሊመክት የሚችልበት አይነት ሁኔታዎች የሉም። መሬቱም ምኑም ሁሉም አይመችም እዛ አካባቢ ላይ። ስለዚህ ሊያከናውን የሚችለው ራሳቸውን በራሳቸው አማራው ራሱን በራሱ በሚኒሻ በአድማ ብተና በመሳሰሉ በካድሬው ራሱ እንዲወጠር ማድረግ፣ ትግራዮች ራሳቸው በራሳቸው ውጊያ ውስጥ እንዲገቡ ማድረግ፣ ይሄ ነው ያለው ሐቅና እውነት። ስለዚህ ሌላ ጦርነት የአሰብ ጦርነት እንዳይመስላችሁ ወይንም የባህር በር ጦርነት እንዳይመስላችሁ። የማምታታት ጦርነት የማምታታት ሁኔታዎች ናቸው የተከናወኑት። እነዚህ የማምታታት ሁኔታዎች በግልጽ
እኛ ህዋቶችን በምንም ታምር የአማራን ህዝብ ግንባር ቀደም የበደሉ እና ለበደላቸው እንኳን ይቅርታ ያልጠየቁ በመሆናቸው ለነሱ እኔ ርህራሄ ማለት ምንም አይነት ቦታ የለኝም በግሌ በምንም ታምር። አማራም እንደዛ ነው፣ ምንም ቦታ የለው ይቅርታ እስካልጠየቁት ድረስ ህዝቡን ለዚህ ሁሉ የዳረጉን እነሱ በመሆናቸው ህዋቶች በመሆናቸው። ስለዚህ እውነት ግን እውነት ነው። እውነት መልመድ አለብን። እኛ እውነት ተናጋሪ መሆን መቻል አለብን። እውነቱን መናገር መቻል አለብን። በሌላ መንገድ ሲመጡ የሌላ መንገድ ነው። እውነቱ ግን ይሄ የተከናወነው ነገር ህዋቶች ስለሆኑ ወይንም ቲፒዲኤፍ ማነው ቲዲኤፍ ስለሆኑ አይደለም። ያን ነገር እንዲሁ ዝም ብለን እንደ አብይ ልንሸፋፍንለት የሚገባ አይነት ጉዳይ አይደለም። ስለዚህ የተከናወነው አጠቃላይ ይህ ሁኔታ የተፈጠረው በማንም ሳይሆን በቲዲኤፍ ቲፒዲኤም ይቅርታ እዚህ ላይ እንትን እያረኩት ቲዲኤፍ ነው። በቲዲኤፍ እና በትግራይ በታጠቁ ትግራይ ኃይሎች መካከል የተፈጠረ ነው። እነዛን ማን ያስታጠቀው? እነ አብይ ያስታጠቁት ማለት ነው። እነ አብይ ያስታጠቁት ኃይል በነጌታቸው ረዳ የሚደገፍ ይሄ አዲሱ አሁን በቃ አዲስ ሆያ ሆያ ይዘዋል ከጌታቸው ጋርና ከአብይ ጋር። ያው ጌቾ እንግዲህ እንደ ልቡ ስለሚናገር ይሄ ከየት እንዳመጣው እኮ ይሄን የትኛው ትምህርት ቤት ገብቶ እንዳመጣው ማናቀው እያለ ሲያብጠለጥለው እንግዲህ እንዴት እንደሆነ ታውቃላችሁ። ዛሬ ደግሞ መደመርን የመሰለ መጽሐፍ ብሎ ሲናገር ታውቃላችሁ። እንዲህ አይነት ዋሾች ለእውነት የማይቆሙ ጌታቸው በዛ በተናገረ አፉ አደባባይ ላይ ይሄን ሲናገር ለምን አይታሰርም? እንዲህ ከመናገር ዝቅጠት እኮ ነው። እኔ በግሌ በተአምር አላደርገው። በተአምር ለተናገርኩት አምኜበት ነው። አለቅ ከፈለክ የፈለከውን እርምጃ አድርገ አሁን ያንን ትቼዋለሁ ልል ይችላል። የተናገርኩት ግን አምኜበት ነው ልል ይችላል። አሁን ግን የፈለከውን ማድረግ ትችላለህ፣ ምንም ላረግህ አልችልም ብዬ ልል ይችላል። እኔ በጌታቸው ረዳ ቦታ ብሆን ከዛ ወደ ውጭስ በወጣ የግድ በውሸት መኖር አለብህ እንዴ? አብይ እንግዲህ ውሸታም ለውሸታም ምን ሊፈጠር እንደሚችል ማወቅ መቻል አለባቸው። ሁለት ጥሩ ዋሾች፣ ሁለት ጥሩ አወናባጆች የፈጠሩት ድራማ ነው እዛ ቦታ ላይ። ይሄ ቦታ ዞን 2 መጋሌ ወረዳ ወይንም ቶንሳ ቀበሌ የሚባል ቦታ ላይ የተከናወነ ነው። ይሄንን ሁሉም እንዲያውቀው እንዳይወናበድ፣ በተለይ የብልጽግና ደጋፊ ነኝ የአብይ ደጋፊ ነኝ የሚለው ለቀይ ባህር የተደረገ እንቅስቃሴ አስመስሎ ሊያወሩት ይሞክራሉ። ቀይ ባህርን አታስቡት፣ አይጀመር። እንዲህ አይነት ነገር አብይ የሚጀምረው ጉዳይ የለም። ቀልድ አይደለም። ማን ሊወጋው እንደሚችል ማን ሊነሳ እንደሚችል እሱም ይሄን ነገር ይረሳዋል ብዬ ወይንም ይዘነጋዋል ብዬ አላስብም። ማን ምን ሊሆን እንደሚችል ያውቃል። እስኪ ያለውን ሰራዊት ያውጣና ይንቀሳቀስ። ለምን አይሞክርም? የሚደርሰውን ይታወቃል። እሱ ያሳሰበው የ4 ኪሎ ጉዳይ ነው። 4 ኪሎን እንዴት አድርጌ አደንዝዤ ወደዛ አባይ እንዳሰኘው መለስ እኔ ደግሞ የባህር በር ብዬ ወደዛ ትግሉል መቀየስ እችላለሁ ነው። አይቻልም። የሚቻልበት ጉዳይ አይደለም። እና የአፋር ጉዳይ ለጊዜህን ይመስላል። ወደፊት ግን ምናልባት ከባለጉዳዮቹ ጋር ልቀርብ የምችልበትን ሁኔታዎች ላመቻች እችላለሁ። ምናልባት ሁኔታውን ሊመቻች እንደሚችል አይነት መረጃዎች አሉ። እንግዲህ እነሱን ለማየት እሞክራለሁ። እስኪ ለመሸጋገሪያነት እንደው ሁሌ መርሳት የሌለብን አርበኛ ዘመነ ምን ይናገር ነበር ሰምተን ወደ ሌሎች እንለፍ። የኛ ዓላማ ግልጽ ነው። ጥፋት የታወጀበት ማህበረሰብ ልጆች ነን። እንዲጠፋ የተፈረደበት ህዝብ ልጆች ነን። ይህን ህዝብ ሊጠፋ እንደሆነ ነግሮ ሰብስቦ አደራጅቶ አስታጥቆ ራሱን ከፈጽመው ጥፋት እንዲያድን መስራት ብቻ ነው የኛ ዓላማ ግልጽ። ስለዚህ እንቅፋት አትሁኑ። በዚህ ወቅት የሚጠበቀው ከናንተም ከኛም መደጋገፍ፣ እንደ ወንድም መመካከር፣ እንደ ወንድም መከባበር፣
እንደ ወንድም በአንድ አፍ ማውራት ነው። ቀኝጌታ ይፍታይ ንጉሴ የበጎች እረኛ ካልተደጋገፉ አንድ እረኛ ብቻ ይበዛል እንቅልፍ ይላሉ። አንድ እረኛ 30 ዓመት ሙሉ ተኝቶ መንጋው እየታረደ ነው። 30 ዓመት ሙሉ አርበኛ ዘመነ ካሴ ወጣቱን ይቀሰቅስ በነበረበት ህዝቡን ይቀሰቅስ በነበረበት ሰዓት የተናገረው ነው። ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶችና የአማኙ ህዝብ ድንዛዜ ከምን የመነጨ ከማመን ነው ወይስ ቀኝህን ሲልህ ግራህን ስጥ ከሚለው ነው? ምንድነው? እምነት ራስክን አትከላከል ይላል እንዴ? ስትኖር አይደለም እንዴ ማመንን እምነትህን ልታራምደው የምትችለው? ያ ማለት ግፍ ሊፈጽሙብህ የሚመጡትን ግፈኞች ማስቆም የእያንዳንዱ ምዕመናን ድርሻ ነው። አባቶች በከፍተኛ ደረጃ በእውነት ታሪክ እንዴት አድርጎ እንደሚዘግባቸው ለእያንዳንዳቸው አሁን እንደው ይህን ነገር መናገር ሊያስቸግር ይችላል። አባት በመሆናቸው ድንቅ አባቶች እንዳሉ ሁሉ ድንቅ ተቆርቋሪ ልጆች እንዳሉ ሁሉ ግን እንደ አጠቃላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ወይንም አባትነት ይሄ ግፍ ሲፈጸም በቃ ሊሉ ይገባል። ሚሊየንስ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ እያለ ያን ህዝብ አስናቁት፣ ያን እምነት ተከታይ አስናቁት፣ ያን ጉልበት አሽመደመዱት፣ ያን ሐቅም አሽመደመዱት። እንዴት ነው? አይ አንድ ነገር ላይ የሰማሁት አንድ ሶሻል ሚዲያ ላይ የሰማሁት ነገር አለ። ኦርቶዶክስ ክርስቲያን ሲሞት ይበዛል። እየቀነሰህ በየጊዜው እያረደህ ቤተክርስቲያኑን እያቃጠልህ ለምን? እንዴት? ምዕመናኑስ ምንድን ያደነዘዘው? አባት ከጠፋ የሰማይ አባቱን አንተ ሁነኝ ብሎ ካንተ ጋር ነኝ ብሎ በምድር ያለው አባት ሊመራው ካልቻለ፣ ሊቆምለት ካልቻለ፣ ሊያስታግስለት ካልቻለ የሰማዩ አንተ ታውቃለህ ብሎ ተባብሮ ሊነሳ የማይችልበትና የማያስቆምበት ጉዳይ ምንድን ነው? ይህን የማይጠይቅበት ጉዳይ ምንድን ነው? አደባባይ ላይ ወጥቶ በቃኝ አቁም ሊል የማይችልበት ጉዳይ ምንድን ነው? ቤተ መንግስቱ እኮ ቅርቡ ነው ለማስቆም። አቁም ካላቆምክ እመጣለሁ ወደ አንተ። ስንቱን አስረው ስንቱን ገለው ሊጨርሱት ይችላሉ። ታሪክ መስራት እኮ ይቻላል። ታሪክ መስራት ይቻላል እኮ። እንዴት? እኔ ይቆጨኛል ለዚች እኔ እንትን አይደለሁም። እነዛ አስተማሪዎች በእውነት ዕውቀት ያላቸው ያንን ምዕመናኑን የሚያስተምሩት እጅግ የታደሉ ናቸው። እንዲረጋጋ ያስተምራሉ፣ ብዙ ነገር ይመክራሉ። መምከር የማትችልበት ደረጃ እኮ እየደረስክ ነው። ትላንት ወለጋ ላይ፣ ትላንት የተለያየ ቦታ ላይ፣ ሻሸመኔ ላይ፣ አርሲ ላይ የሚፈጸመው እኮ ዛሬ አማራ ክልል ገብቶ እኮ እየታረደ ነው ያለው። ጡት እየተቆረጠ ነው ያለው አማራ ክልል እኮ በሚባለው ቦታ። ቤትህ ድረስ መጣ እኮ፣ ቤትህ ድረስ መጣ። ከዚህ የበለጠ ምን ይደረግ? ስለዚህ የኢትዮጵያ አባቶች፣ የኦርቶዶክስ አባቶች እናንተ ላይ መጥቶ እናንተ ላይ እስኪፈጸም ነው ወይ የምትጠብቁት? ምንም ነገር የለም እኮ። እናንተን አውጥቶ ሰይጣናዊ እምነት የሚከተለውን ማስቀመጥ እኮ ነው እዛ ቦታ ላይ የቀራቸው። እናንተን ማውጣት ነው ከዛ የቀራቸው። ያን ነው ወይ የምትጠብቁት? ያን ነው ወይ የምትጠብቁት? ምዕመናኑስ ያን ነው ወይ የሚጠብቀው? ከዛ በኋላ በእውነት ዓለምስ አይታዘብም ወይ? የት ነበራችሁ አይልም ወይ?
ዓለምስ አይታዘብም ወይ? አማራን ስንቀሰቅሰው ረጅም ጊዜ ወሰደ። በቃ ረጅም ጊዜ ስንት ማገዶን የፈጀ አማራ ሁን ለማለት ስንት ማገዶን የፈጀው። ይሄም ደግሞ በየቦታው የተቃጠለ ቤተክርስቲያኑ እየተዘጋ ምን እያለ ብዙ ነገር እየተፈጠረ ይሄን ማስቆም ያውም እኮ በሚሊዮን ከግማሽ ከኢትዮጵያ ሕዝብ ከግማሽ በላይ የሆነውን ተከታይ ያለው እንዴት ይዞ በቃ አቁም በቃም ጨረስን ከዚህ በኋላ ማለት በቅቶናል ማለት እንዴት ያቅታል? አንድ ጥሪ ነው እኮ አንድ ደወል ነው። ደወሉን እንዴት አትደውሉትም? አንድ ጊዜ እኮ ነው ደወሉ የሚያስፈልገው። ደወሉን ከደወላችሁት ህዝቡ ራሱን ነፃ ያወጣል። አትንኩኝ ይላል ህዝቡ። ያን ማረግ ያስፈልጋል። እስኪ እናስመልክቱ። ከአንዲት ህፃን ለየትኛው ቤተ ክርስቲያን ነው የምትሰብኩት? ለየትኛው ቤተ ክርስቲያን ነው የምትዘምሩት? የትኛውን ቤተ ክርስቲያን ነው የምታስተዳድሩት? አሁን እንደዚህ ኦርቶዶክሳውያን በማህተባቸው ምክንያት ሲገደሉ፣ ሰቆቃ ውስጥ ሆነው በሜንጫ ሲጨፈጨፉ፣ እንደ በግ ሲታረዱ፣ የጅብ እራት ሲሆኑ ዛሬ ድምፅ ያልሆናችሁ ለየትኛው ቤተ ክርስቲያን ነው የምትሰብኩት? ሲዲ ለመሸጥ መዝሙር አወጣን ዩቲዩብ ላይ እዩልን፣ መዝሙር አስመርቁልን፣ መጽሐፍ አስመርቁልን ለማለት የትኛውን ቤተ ክርስቲያን? ክርስቲያኖች ካለቁ በእውኑ እናንተ ለማን ነው የምትሰብኩት? ለማን ነው የምትዘምሩት? ለምንድን ነው ድምፅ የማትሆኗቸው? እዚያ አካባቢ ሄዳችሁ ያልዘመራችሁ አላችሁ? በእውኑ እንጀራችሁን ያልጋገራችሁ፣ ሲዳችሁን ያልሸጣችሁ፣ መጽሐፋችሁን ያልሸጣችሁ አላችሁ? ከሚከፈላችሁ አበል ውጪ ራሱ ማጀታቸውን አራግፈው የሚሰጧችሁ ኦርቶዶክሳውያን፣ እነዛ ደጋግ እናቶች፣ እነዛ አክባሪዎቻችሁ እንደዚህ ሲሞቱ ሲጨፈጨፉ በእውኑ ለምንድን ነው ምንም ያልመሰላችሁ? ጭራሽ ሰልፊ እየተነሳችሁ ፎቶ የምትፖስቱ፣ ጭራሽ ስጋ እየዘለዘላችሁ ሚዲያ ላይ የምትበሉ፣ ተደብቃችሁ የምትበሉት አንሶ ሚዲያ ላይ የምትበሉት፣ እዛ ጋር የሚታረዱትን ኦርቶዶክሳዊ ስጋ እንደበላችሁ ቁጠሩት። አሁንም ኦርቶዶክሳውያን በተለይ መምህራን ፌመስ ዘማሪያኖችን አምጡ፣ ሜንሽን አድርጓቸው፣ ይህን ቪዲዮ አድርሱልኝ። ቪዲዮ እንድትሰሩ ከምዕመናኑ ጎን እንድትቆሙ ድምፅ እንድትሆኗቸው እንጠብቃቸዋለን። ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝስ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደልነው? ምንድን ነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው? ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክሳውያን እሺ ተውት። ሃጫሉ ሞተ፣ ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። ምን እየተከናወነ ነው? እያንዳንድህ አንገት ላይ እንደዚህ እያወጣ እንዲበጥስልህ ነው ወይ የምትፈልገው? እያወጣ በጥሰህ እንድትሄድ ነው ወይ የምትፈልገው? የቀረው ይሄ ብቻ ነው፣ ሌላ ነገር አይደለም። እንዲህ እያሳየህ እየበጠስክ በራስህ እንድትሄድ ነው ወይ የሚፈለገው? ይሄ ነው ወይ የሚያስፈልገው? ነው ይሄ ነው የሚፈለገው? ይሄ እስኪፈጸም ነው እያንዳንዱ አዲስ አበባ ላይ ከሰራተኛ ጀምሮ መቀጠር የማይችሉበት ደረጃ የተደረሰበት አይነት ሁኔታ አለ። ይሄ ሌላው ክፍል
ለምን ይሄ ሁሉ ለእንዴት ሆነ? ይሄ በቃ ፈስ ሞላ። ስለዚህ አባቶች አባት ካልሆኑ ምእመናኑ ለምንድነው የደነዘዛችሁት? ምንድነው ድንዘዛው? ስለዚህ ፖለቲከኞች ገብተው ይስሩ፣ ፖለቲከኞች ይቀስቅሱት። አባቶች ለዛች ቤተክርስቲያን መስዋዕት መሆን ክብር፣ ዘላለማዊ ክብር አይደለም እንዴ? ለየትኛው ዕድሜ? በእናንተ ዘርፍ ማለት ነው። በፖለቲካው የሚሰራውን ትውልዱ አዲስ ነገር እየሰራ ነው። ይሄን ሁሉ ለማስከበር፣ ይሄን ሁሉ እልቂት ለማስቀረት ትውልዱ ስራ እየሰራ ነው። ዛሬ አፋር አካባቢ ከአማራ ጋር ነን የሚሉ በርክተዋል። ዛሬ ደቡብ ላይ ከአማራ ትግል ጋር ነን፣ የህልውና ትግል ጋር ነን። ምክንያቱም ኢትዮጵያ እንዴት እንደምድን እንዴት ልትድን እንደምትችል ገብቷቸው እያሉ ነው። ታዲያ እንዴት ነው ይሄ ጥያቄ ትልቁ ግዙፉ ጥያቄ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶችና የአማኙ ህዝብ የምዕመናኑ ህዝብ ድንዛዜ ሊቆም ይገባዋል ነው። በእርግጥ ጥሪ አስተላልፈዋል። በተለይ አንዳንድ እጅግ የተቃጠሉ ክፍሎች መግለጫ አውጥተዋል። እሱን እንደው ትንሽ ብንሰማው መልካም ነው፣ ሰዓት እያለቀ ስለሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጥቅምት 24 ከጥቅምት 27 ለተከታታይ 3 ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት ለማዳረስ የተዘጋጀ የሚዲያ ዘመቻን አስመልክቶ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። በሀገራችን በኢትዮጵያ ባለፉት 7 ዓመታት በሶማሊያ፣ በትግራይ፣ በአማራ፣ በደቡብ፣ በኦሮሚያ በተለይም በዝቋላ፣ በበደኖ፣ በአርባጉጉ፣ በአሩሲ፣ በጅግጅጋ ወዘተ ኦርቶዶክሳውያን ተከታዮችን ኦርቶዶክስ በመሆናቸው ብቻ አሰቃቂ በሆነ መልኩ በሜንጫ፣ በገጀራ፣ በድንጋይና በጦር መሳሪያ ተገድለዋል። አስከሬናቸውም በየሜዳው ተጎትቷል። በዱር አውሬዎች እንዲበላም ተደርጓል። ለዘመናት ያፈሩት ሀብትና ንብረትም ወድሟል። ለማሳያ ያክል በዚህ 2 ዓመታት ውስጥ በኦሮሚያ ክልል በአርሲ ሀገረ ስብከት በጉናና መርቲ ወረዳዎች ድንበር በሸርካ ወረዳ፣ በሄላ፣ በሆንቆሎ ዋቤ ወረዳ ብቻ ከ145 በላይ ቦታቸው የተመዘገበ ኦርቶዶክሳውያን በእምነት ማንነታቸው ተገድለዋል። ከ16 በላይ አብያተ ክርስቲያናት በጥቃት ስጋት ብቻ ተዘግተዋል። ለቁጥር የሚታክቱ ደግሞ ታግተው ነፍሳቸው በገንዘብ ኃይል አትርፈዋል። ይህ የ2 ዓመት ብቻ ኩነት ነው። የአርሲ ኦርቶዶክሳውያን በመከራና ጥቃት ውስጥ መኖር ከጀመሩ ከ7 ዓመት በላይ መሆኑን ስናስብ ደግሞ ሰቀቀኑን ለማሰብ ያስፈራል። ጉዳዩ በቀጥታ የሚመለከታቸው የመንግስት አካላትና ጠቅላይ ቤተ ክህነት ይህንን ኢሰብአዊ ድርጊት በጽኑ እንዲያወግዙና የክርስቲያኖችን በህይወት የመኖርና የእምነት ነፃነት መብትን እንዲያስከብሩ እንዲሁም ወንጀለኞችን ለህግ በማቅረብ የህግ የበላይነትን እንዲያረጋግጡ ኦርቶዶክሳውያን ሁሉ ጥሪ ያቀረቡ ቢሆንም መንግስትም ሆነ ቤተ ክህነቱ ጉዳዩን ባላየና ባልሰማ በማለፍ ይልቁንም ቤተ ክህነቱ የሞቱ ኦርቶዶክሳውያንን ዜና እንኳን እንዳይሰራጭ ሲሯሯጡ ስናይ ሐዘናችንን ጥልቅ እንዲሆን አድርጎታል። የተከበራችሁ ኦርቶዶክሳውያን፣ መቼም ከገዳዮች ባልተናነሰ መልኩ መገደላችን ላይ የሚሳላቀው ቤተ ክህነታችን ይህንን ያደርግልናል ብለን ተስፋ ስለማናደርግ በዚህ መልኩ አንድነታችን አጠናክረን ወልዳ ላሳደገችንና ለምንሳሳላት ቤተክርስቲያናችን ተገቢውን መስዋዕትነት ለመክፈል ራሳችን የሚጠበቅብንን ለማድረግ ዝግጁ እንድንሆን ለማሳሰብ እንወዳለን። ስለሆነም በመላው ዓለም የምትገኙ ኦርቶዶክሳውያን ከጥቅምት 24 እስከ ጥቅምት 27 ቀን 2018 ዓ.ም ለተከታታይ 3 ቀናት በሚደረገው የሚዲያ ዘመቻ በሁሉም ቦታ በተመሳሳይ ዕለት በማህበራዊ ሚዲያ የሐዘን ምልክት የሆኑ አልባሶቻችን በመልበስና ፕሮፋይል ፒክቸር በመቀየር አንድነታችን አጽንተን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት እናደርስ ዘንድ ጥሪያችንን እናስተላልፋለን። ድምጻችን ይሰማ ዘንድ የምንፈልግ ከሆነ ድምጻችን የሚያሰራጭልንን ማንኛውንም ነገር ለመጠቀም ምክንያት መደርደር የለብንም። ይህ ዘመቻ በሚደረግበት ጊዜ አንዳንድ ሰዎች መፍትሄ ያለው ከእግዚአብሔር እንጂ ከሰው አይደለም፣ ቀኝህን ሲመታህ ግራህን ስጥ፣ ክርስቲያን እየሞተ ይበዛል፣ በተጨማሪ ምዕራባውያን ኦርቶዶክስ ጠሎች ስለሆኑ የምንጠፋበትን ሴራ ይሸርባሉ እንጂ የመፍትሄ ተስፋ የሚሆኑ አይደሉም ወዘተ በማለት የምትናገሩ ሰዎች መጸለይ፣ ፈጣሪን ተስፋ ማድረግ ከሚደረገው የማህበራዊ ዘመቻ ጋር አብሮ የሚሄድ እንጂ የሚቃረኑ አለመሆኑን በመረዳት
ምክንያቶቻችን ሁሉ ወደ ጎን አድርገን ከዘመቻው ጎን እንድንሆን ጥሪያችንን እናስተላልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመውን ግድያ በማውገዝና መግለጫ በማውጣት ከጎናችን ለነበራችሁ በኢትዮጵያ ውስጥ ለምትገኙ የተለያዩ ሃይማኖት ተቋማት የጎረቤት ቤት ሲቃጠል ዝም ብለህ ካየህ አንተን ከመቃጠል አያድንህም እንዲሉ አባቶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ያህል ግፍና መከራ ሲደርስባት ዝም ብሎ መመልከት አይገባምና ሀገር ወዳድ የእስልምና፣ የፕሮቴስታንት፣ የካቶሊክ እንዲሁም የሌሎች እምነት ተከታዮች በመናደርገው የሚዲያ ዘመቻ ከጎናችን ተሆኑ ዘንድ ጥሪያችንን እናስተላልፋለን። በመላው ዓለም ላይ ያለን ኦርቶዶክሳውያን ሁላችንም በእነዚህ 3 ተከታታይ ቀናት የሚከተሉትን ተግባራት በማከናወን ዓለም አቀፉ ማህበረሰብ የታወጀብንን ጄኖሳይድ እንዲያውቀው በማድረግ የበኩላችንን ድርሻ እንድንወጣ ጥሪያችንን እናስተላልፋለን። አንደኛ፣ ሁላችንም የሶሻል ሚዲያ ፕሮፋይል ፒክቸር ከኮሚቴው በሚለቀቀው መሰረት እንቀይራለን። ሁለተኛ፣ የተለያዩ ማህበራዊ ሚዲያ ላይ ያለን ኦርቶዶክሳውያን ሁሉ በእነዚህ ቀናት ውስጥ ከሀዘናችን ጋር የማይገናኙ የተለያዩ ቪዲዮዎችን ከመስራት በመቆጠብ ሀዘናችንን ብቻ የሚገልጹ ጽሁፍና ቪዲዮ ፖስት በማድረግ እንገልጻለን። ሶስተኛ፣ ከሰኞ እስከ ረቡዕ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 4 ሰዓት ድረስ ትዊተር ላይ ብቻ የተዘጋጁ ሃሽታግና የዓለም አቀፍ ተቋማትንና መሪዎችን አካውንት ታግና ሜንሽን በማድረግ ዘመቻ እናካሂዳለን። አራተኛ፣ ከኮሚቴው የሚለቀቀውን የሞቱ ኦርቶዶክሳውያንን ፎቶና ቪዲዮ በፌስቡክ እና ኢንስታግራም ላይ ኮሚኒቲ ጋይድላይን በጠበቀ መልኩ እንለቃለን። አምስተኛ፣ ኮሚቴው በሚመርጠው የቲክቶክ ገጽ ላይ በኢትዮጵያ ሰዓት አቆጣጠር ከቀኑ 9 ሰዓት እስከ 12 ሰዓት ድረስ ሰማዕታቱን የመዘከር ስራ እንሰራለን። ስድስተኛ፣ በተጨማሪም ሶሻል ሚዲያ ላይ የሚፖሰቱ ዝርዝር መረጃዎችን ኮሚቴው በየሰዓቱ እየተከታተለ የሚያሳውቅ መሆኑን እናሳውቃለን። ውድ የቤተክርስቲያን አባቶች፣ ሊቃውንት፣ መምህራንና ምዕመናን፣ ዛሬ ላይ በቤተክርስቲያናችንና በኦርቶዶክሳውያን ላይ የተደቀነው ፈተና እያንዳንዳችንም ሆነ የሃይማኖታችን ህልውና አደጋ ውስጥ የከተተ መሆኑን በመገንዘብ በፍጹም ትዕግስት፣ በአንድነት፣ በጸሎት፣ በሐዘንና ጉዳዩን ከመቼውም ጊዜ በላይ በቅርበት በመከታተል ለሚጠበቅብን ኦርቶዶክሳዊ ተጋድሎ በፍጹም ጥባት ዝግጁ እንድትሆኑ በዚህ ወሳኝ ወቅት የሚጠበቅባችሁን ሁሉ እንድታደርጉና ይህንን መረጃ ለሁሉም ኦርቶዶክሳውያን እንድታስተላልፉ በትህትና እንጠይቃለን። ኃላፊነት ያለባቸው የመገናኛ ብዙሃን ከማንኛውም ፖለቲካ ወገንተኛነት ነፃ በመሆን ከአስተባባሪ ኮሚቴው የሚተላለፈውን ትክክለኛና ተአማኒነት ያለው መረጃ ለህዝብ እንድታደርሱ እያሳሰብን በዚህ አጋጣሚ በተለያዩ የማህበራዊ ሚዲያ ላይ ያላችሁ ውድ ኦርቶዶክሳውያን ቲክቶከሮች፣ ዩቲዩበሮች፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እንዲሁም ትዊተር ተጠቃሚዎች በአጠቃላይ የማህበራዊ ሚዲያ ተጠቃሚዎች የሆናችሁ ሁሉ ባለን አቅም በመጮህ በኦርቶዶክሳውያን ላይ እየደረሰ ያለውን አሰቃቂ ግድያ ጄኖሳይድ ለዓለም በማሳወቅ የበኩላችን ድርሻ እንድትወጡ እናሳስባለን። የቤተክርስቲያን አምላክ ሃይማኖታችንንና ቤተክርስቲያናችንን ይጠብቅልን። ሰሜን አሜሪካ ጥቅምት 23 ቀን 2018 ዓመተ ምህረት። በጣም እናመሰግናለን። እንግዲህ ይሄ ነገር ከወጣ ጊዜዎች ተቆጥረዋል። አሁንም ትኩስ ነው። ይሄ ነገር መፍትሄ ማግኘት ስላለበት ተደጋግሞ እንዲህ አይነት ጉዳዮች መገለጽ መቻል አለባቸው። ለህዝቡም ለአባቶችም አጠቃላይ መድረስ መቻል አለበትና ይሄ ደጋግመን እንዲህ አይነቱን ሁኔታ ተባብረን ማሰማት የምንችልበትን ሁኔታዎች መፍጠር የእያንዳንዱ ነው። በየሚያገኘው አቅም መፍትሄ መምጣት አለበት እና ይህንን መግለጫ ያወጡ ክፍሎች ሊመሰገኑ ይገባል። የዚች ቤተክርስቲያን ልጆች ናቸው እና በአጠቃላይ ልትመሰገኑ ይገባልና አሁንም ተባብሮ መቆም ያስፈልጋል። አሁንም ህዝቡ ምንድነው ያደነዘዘው የሚለውን በማየት የአባቶችን ድንዘዛም ጭምር በማየት መፍትሄዎች ሊፈለጉ ይገባል። ሁልጊዜ እያለቀስን ልንኖር አይገባም። ሁልጊዜ በመርዶ ልንኖር አይገባም። ሁልጊዜ የመጣው መጥቶ እምነታችን የኢትዮጵያ ኦርቶዶክስ ቤተክርስቲያን አጠቃላይ በአስተማማኝ መንገድ እምነቷን ማራመድ መቻል፣ ምዕመናኑ እምነቱን ማራመድ መቻል አለበት።
በምንም ተአምር ሊገደብ አይገባውም። በምንም ተአምር ሊገደል፣ ሊሳደድ፣ ሊታረድ፣ ቤተክርስቲያን ልትቃጠል አይገባም። በምንም ተአምር ሊቆም ይገባዋል። ይህን ደግሞ የሚያስቆመው ማንም አይደለም፣ የዛች ቤተክርስቲያን አማኝ ነው ሊያስቆመው የሚችለው። ኃይል አለው እኮ፣ እንደ ቀላል እኮ የሚታይ ኃይል አይደለም። ብዙ ነገር ማድረግ የሚችል ኃይል ነው። ስለዚህ ይህን ኃይል መጠቀም ያስፈልጋል። ወራሪን ወይም ገዢን ማስገደድ ይችላል። እንዴ ሊገለው አይደለም እኮ ስልጣን ላይ የወጣው፣ ሊያሳድደው ሊያፈርሳት እኮ አይደለም ስልጣን ላይ የወጣው። ማንን ተፈርቶ ነው? ሁሌ ተፈርቶ እንዴት ተሆኖ? ስለዚህ ይሄ ነው ተመልካቾቻችን። በእውነቱ ምናልባት ስሜታዊ ሆኜ ሊሆን ይችላል። ነገሮችን ትረዱኛላችሁ ብዬ አስባለሁ። ሌላ ጉዳዮች ነበሩኝ። ዛሬ ሌሎችን ትቼ ነው ወደ በዚህኛው ላይ ካለው ጊዜ አኳያ በስራም ላይ ሆነን ከስራ አለን ማማ መቼም ከፍታ ነውና ወደ ከፍታ መሄድ ስላለብን ያለችዋን ነጥቦች ጨምቀን ወደ እናንተ የምናደርሰው። ስለዚህ በቀጣይ ፕሮግራማችን እስከምንገናኝ እስከዛው ድረስ ሰላም ሁኑልን እላለሁ። መልካም ቆይታ። ገዢ ያልደፈረን ባልበላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባልበላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን።